ጆኒ እና ንቃት በትናንትናው ዕለት ተገናኝተዋል በአካል ማለት ነው። ከውድድሩ በኋላ ለመጀመሪያ ጊዜ ነው በአካል በነገራችን ላይ የተገናኙትና በዛም እንግዲህ ደስ የሚል አቀራረብ ነበራቸው። ንቃትም የስፖርት ውድድር ወዳጅነት የማፍራት እንጂ ጠላት የመሆን አይደለም፣ አንዱ ቢሸነፍ ለሌላው ጠላት መሆን የለበትም የሚል መልእክት አሳልፏል። እንደምትመለከቷቸው እንግዲህ በቃ ልክ እንደ ጓደኛሞች ሆነው ነው ምናልባትም በቀጣይ ዙር ፍልሚያም ሊገናኙ እንደሚችሉ ነው አንዳንድ ፍንጮች እየገለጹ የሚገኙት ማለት ነው። በትናንትና በነበረው በአዲስ አበባ አንድ ዝግጅት ላይ ሁለቱም በአንድ ረድፍ ተቀምጠው ሲጫወቱ ሲያወሩ ነበር እና ስፖርት ውድድር እንደዚህ መሆን አለበት፣ እንደ ጠላትነት መታየት የለብንም፣ አንዱ ቢሸነፍ ሌላኛው ደግሞ ልክ እንደ ጓደኛ መታየት አለብን ሲል ንቃትን በዚህ አጋጣሚ መልእክት አሳልፏል። ቀጣይ ቢጋጠሙ ማን የሚያሸንፍ ይመስላችኋል? አስተያየት ካለ አስቀምጡልን። መልካም ቆይታ። ናይጄሪያ በደቡብ አፍሪካ ላይ እጅግ አደገኛ ውሳኔ ወስናለች። እንደሚታወቀው በደቡብ አፍሪካ ኢትዮጵያን ጨምሮ በርካታ የዓለም ሀገራት ከፍተኛ የሆነ የግድያ፣ የድብደባ ወንጀል፣ የንብረት መውደም እየደረሰባቸው እንደሆነ ይታወቃል። ናይጄሪያ በአፓርታይድ ወቅት ከደቡብ አፍሪካ ጎን በጽኑ ቆመው የነበሩ ዛሬ ግን ለምን ደቡብ አፍሪካን ዝም አሉ እያሉ እንግዲህ ደቡብ አፍሪካ ለአፓርታይድ ወቅት ማለት ነው በርካታ የአፍሪካ ሀገራት ከጎኗ ነበሩ። አሁን ግን እነዛን ሀገራት እያባረረች ነው፣ እየደበደበች ነው፣ ንብረታቸው እያወደመች ነው ሲሉ ነው እየተቹት። የናይጄሪያው መንግስት በቋሚነት ወደ ሀገራቸው መመለስ ለሚፈልጉ ዜጎቹ በነፃ ከደቡብ አፍሪካ እንዲወጡም ጭምር ጥሪ እያቀረበ ነው የሚገኘው። እኛ ለናይጄሪያውያን ያለንን አፍሪካዊ አጋርነት፣ አንድነት እናሳያለን። የኢትዮጵያ መንግስትም እንደዚሁ ዜጎቹ ወደ ሀገሩ እንዲመልስ ጥሪ እየተላለፈ ነው የሚገኘው። በደቡብ አፍሪካ ያለው ሁኔታ እጅግ አደገኛ ሁኔታ ነው ተብሏል። በተለይ በፕሪቶሪያ በደቡብ አፍሪካ ማለት ነው፣ እንደዚሁም በሌሎቹ በጆሃንስበርግም ጭምር ማለት ነው እጅግ ከባባድ ሰላማዊ ሰልፎች እንደሚደረጉ በቀጣይም የተነገረ የሚገኘው እና እዛ አካባቢ የምትኖሩ ኢትዮጵያውያን ጥንቃቄ ያድርጉ፣ ከቤት አትውጡ፣ እንቅስቃሴያቸውን በልኩ አድርጉ መልእክት ይስተላለፍ ነው የሚገኘው። የናይጄሪያ መንግስት ግን ጥብቅ እንትን አውጥቷል ማለት ነው። እንግዲህ ጥብቅ ማስጠንቀቂያ አውጥቷል፣ ዜጎቹ በአስቸኳይ በነፃ እንዲወጡ። ጋዜጠኛ ገብረ ማርያም ይርጋ በዓለም አቀፍ ደረጃ ሽልማት ሊበረከትለት እንደሆነ ነው የተሰማው። በተለያዩ ዘርፎች በጎ ተጽዕኖዎችን በማምጣት ለውጥ በመፍጠር አርያ የሆኑ ግለሰቦች እውቅና በመስጠት የሚታወቀው የታይላንዱ ኤፒኤ ኢንተርናሽናል ፕሮፌሽናል ማኔጅመንት አዋርድ እንግዲህ በዚህ ነው ሽልማት የሚገኘው። የጎንደር ከተማ የተወለደው ይህ ጋዜጠኛ በሙያው ብዙዎች ተምሳሌት እንደሆነ ይታወቃል። እናም እንግዲህ በዚህ በዓለም አቀፍ ሽልማት ላይ ሽልማት ሊያገኝ እንደሆነ ነው የተሰማው ማለት ነው። እንግዲህ ጋዜጠኛ ገብረ ማርያም ይርጋ በባህል አስተዳደር፣ በኪነ ጥበብ አመራር እና በዘርፉ ዲፕሎማሲያዊ ስራዎችን ከፍተኛ አስተዋጽኦ በማበርከት የዘንድሮው ተሸላሚ አድርጎ መርጦታል ነው የተባለው። በዚህም እንግዲህ እንኳን ደስ አለህ በሉት ማለት ነው። በፈጠራና በዓለም አቀፍ የባህል ለውጥ ረገድ ላሳየው የላቀ አፈጻጸም ለአሸናፊነት እንዳበቃውም ጭምር ነው የታወቀው። በድጋሚ እንኳን ደስ አለህ በሉት። መልካም